ሰላም የተወዳችሁና የተከበራችሁ የአርሴናል ሬድ ስፕሬት ተከታዮቻችን በዛሬ ስፖርታዊ ዜናችን ላይ ከአርሴናል ጋር የተገናኙ አጫጭር ስፖርታዊ መረጃዎችን አጋራችኋለሁ። እናንተም እንደተለመደባችሁ ቪዲዮ ላይክ እያደረጋችሁ እንዲጀምሩ በአክብሮት እየጠየቅኩ ወደ መረጃዎች አልፋለሁ። በዛሬ ስፖርታዊ ዜናችን ላይ ከኮንትራት ጉዳይ ጋር በተገናኘ የዲክላን ራይስ የካይ ሃቨርትዝ እና የጁሪያን ቲምበርን ኮንትራት በተመለከተ አጭር መረጃዎችን አጋራችኋለሁ። በጥር የዝውውር መስኮት አርሴናል ማንን ለማስፈረም እየተንቀሳቀሰ ይገኛል የሚሉትን ነገርም እንመለከታለን። የካራባኦ ካፕ ሰሚፋይናል ቼልሲ ከአርሰናል ዛሬ ምሽት 5 ሰዓት የሚያደርጉትንም ጨዋታ በተመለከተ ጥቂት የተባለ መረጃዎችን አጋራችኋለሁ። ከእናንተ ግን የሚጠበቅባችሁ ቪዲዮ ላይክ እያደረጋችሁ በአክብሮት እንዲጀምሩልኝ ነው። በዚህ ሳምንት ከወጡ ከአርሰናል አጫጭር ስፖርታዊ መረጃዎች ጋር ተያይዞ የሚሰሙ አዳዲስ መረጃዎችን በተመለከተም በዛሬ ስፖርታዊ መረጃችን ላይ ከምንመለከታቸው ጉዳዮች ውስጥ ይካታሉ። እናንተ ግን እንደተለመደባችሁ ቪዲዮ ላይክ እያደረጋችሁ እንዲጀምሩልን በተደጋጋሚ ጊዜ ጠይቃችኋለሁ። በጥር የዝውውር መስኮት አርሴናል ማንን ለማስፈረም እንቅስቃሴ እያደረገ ነው የሚሉት ነገር በጣም ይጠበቃል። ከጉዳት ዜና ጋር በተገናኘ አርሴናል ማንን ከጉዳት ይመለሳለታል የሚለውን ነገር እንመለከታለን። ቀደም ብዬ ወደ ጠቀስኩላችሁ መረጃዎቼ አልፋለሁ። በጥር የዝውውር መስኮት አርሴናል ማንን ያስፈርማል የሚለውን ነገር በሰፊው እንመለከታለን። ቀደም ብዬ እንደጠቀስኩላችሁ አርሴናል በጥር የዝውውር መስኮት ማንን ይመለከታል፣ ማንን ለማስፈረም እንቅስቃሴ ያደርጋል የሚሉት ነገር እንመልከት። እስካሁን ድረስ ባሉ መረጃዎች መሰረት አርሴናል በገበያው ላይ በጣም በጠንካራው እየተሳተፈ ነው ለማለት ያስቸግራል። ነገር ግን ከጉዳት ዜና ጋር በተገናኘ አርሴናል በጥር የዝውውር መስኮት የተከላካይ መስመሩን ለማጠናከር ወደ ገበያው እንደሚወጣም ይጠበቃል። እስካሁን ባለን መረጃ መሰረት አርሴናሎች ትክክለኛ ፍላጎት ያሳዩት ለማርክ ጌሄ እንደሆነም በሰፊው እየተዘገበ ይገኛል። ማርክ ጌሄ ወደ አርሴናል ቢመጣ ምን አይነት ግልጋሎቶችን ለአርሴናል ይሰጣል የሚሉትን ነገሮች እንመልከት። ማርክ ጌሄ ለአርሴናል ዝውውሩን ቢጠናቀቅና አርሴናሎች ተጫዋቹን ቢያስፈርሙት በተለይ ጋብሪኤል ማጋሌሽ በአርሴናል ቤት ሲጎዳ ምን ያህል ክለቡ ደካማ የመከላከል ጥምረትን እንደሚያሳይ በተደጋጋሚ ጊዜ ተመልክተናቸዋል እና ከዚህ ጋርም በተገናኘ አርሴናሎች እንግዲህ ወሳኝ የተባለ ተጫዋች ለማስፈረም እንቅስቃሴ እያደረጉ መሆናቸውን ተዘግቧል። ስለዚህ ማርክ ጌሄ ወደ አርሴናል ቢመጣ ብዙ አይነት ግልጋሎቶችን ማግኘት ይችላል። አርሴናል ተጫዋቹ በጣም ጠንካራ የመከላከል ብቃት እንዳለው ይታወቃል እና በ3-4-3 በግላስነር ስር እንኳን ራሱ በጣም ግሩም የተባለ ተከላካይ እንደሆነ ይታወቃል እና የማርክ ጌሄ ወደ አርሴናል መዘወር ደግሞ አርሴናል በምን ያህል እጅጉን እንደሚጠቅመው ይጠበቃል። ከዛም በተጨማሪ ከተጫዋች ዝውውር ጉዳይ ጋር በተገናኘ ይልዲዝ ከአርሴናል ጋር ስሙ በሰፊው ሲያዝ ተመልክተናል። ይልዲዝን ለማስፈረም አርሴናሎች ፍላጎት አሳይተዋል። ነገር ግን በጥር ዝውውር መስኮት አርሴናሎች ተጫዋቾችን ለማስፈረም አይቻኮሉም የሚል ነገር ስመለከት ነበረ። በትላንትናው ዕለት ማቴዎ ሞሬንቶ ይዞት በወጣው መረጃ መሰረት በጥር የዝውውር መስኮት አርሴናል ተጫዋቾችን ለማስፈረም በጥድፊያ የሚያደርጉት ነገር አይኖርም ሲል ተመልክተናል። በዚህ ባሳለፍናቸው ጊዜያቶችም እንደተመለከት ነው አርሴናል በጥር የዝውውር መስኮት ተጫዋቾችን ለማስፈረም በጣም ሲቻኮል አልተመለከትነውም እና ከዚህ ጋር በተገናኘ ተጫዋች ሳያስፈርም የሚያልፍበትም ቀን ሊሆን ይችላል። እስካሁን ድረስ ባለ መረጃ መሰረት ነው። ነገር ግን ከአርሴናል ቤት የሚለቁትን ተጫዋች ስንመለከት ሉዊስ ስኬሊ እና ኢታን ዋነሪ በውሰት አርሴናል ሊለቅ የሚችሉበት እድል አለ። ምክንያቱም በተደጋጋሚ ጊዜ ነው እነዚህ ተጫዋቾች እድል እየተሰጣቸው ባይገኙ በተለይ የሪካርዶ ካላፊዮሪ በጣም ጥሩ ፐርፎርማንስ ማሳየት በተለይ ለሉዊስ ስኬሊ በቀጣዩ ከክለቡ ይለቃል የሚለው ነገርን በጣም እያጠራጠረ ይገኛል። ይለቃል ስል በውሰት ማለት ነው። ከተጫዋች ጉዳት ጋር በተገናኘ ለዛሬው ለቼልሲ ጨዋታ ከአርሴናል በኩል ማን ከጉዳት ይመለሳል የሚሉትን ነገሮች ለመመልከት እሞክራለሁ። ሪካርዶ ካላፊዮሪን የተመለከተ መረጃ ላጋራችሁ። ሪካርዶ ካላፊዮሪ ከቦሎኛ አርሴናልን በተቀላቀለበት የመጀመሪያው ሲዝን ጉዳት በጣም ሲያስቸግረው የነበረ ተጫዋች እንደሆነ ይታወቃል። ዘንድሮም በድጋሚ ተጎድቷል እና ከጉዳት ነፃ በሆነበት ጊዜ ግን በጣም ጥሩ እንቅስቃሴ፣ ጥሩ ፐርፎርማንስ ማሳየት የሚችል ተጫዋች እንደሆነ በተደጋጋሚ ጊዜ ተመልክተናል። ይህም ተጫዋች ከጉዳት የሚመለስበት እድል ቅርብ እንደሆነ ተዘግቧል። ሌላኛው የምንመለከተው ጉዳይ ከተጫዋች ጉዳት ጋር በተገናኘ የፔሮ ሂንካምፔ እና የሞስኬራ ጉዳት በተመለከተ አንድ አዲስ መረጃ ማይከል አርቴታ በጋዜጣዊ መግለጫው ላይ ጥያቄ ቀርቦለት እንዲህ ሲል ተናግሯል። ፔሮ ሂንካምፔም እንግዲህ ሃምስትሪንግ እንዳጋጠመው እና ቶሎ ወደ ሜዳ እንደማይመለስም ተዘግቧል። ስለዚህ ከቼልሲ ጋር ላለበት አርሴናል ከቼልሲ ጋር ላለበት ጨዋታ ፔሮ ሂንካምፔም ክሪስቲያን ሞስኬራም እንደማይደርሱ ተዘግቧል። ነገር ግን ክሪስቲያን ሞስኬራ በግሉ ልምምድ መጀመሩን የሚያመላክት መረጃዎች ወጥቷል። ከረጅም ጊዜ ጉዳት በኋላ ካይ ሃቨርትዝ ለአርሴናል ግልጋሎቶችን መስጠት ችሏል። አርሴናል ፕሎይትሜዝን 4-1 በኤፍኤ ካፕ በቀጣበት ጨዋታ
ካይ ሃቨርትዝ ተቀይሮ ገብቶ ጥሩ የተባለ እንቅስቃሴን ማድረግ ችሏል። አሁንም ቼልሲ ከአርሰናል ለሚያደርጉት ጨዋታ በቋሚነት አሰላለፍ እንደሚገባም ይጠበቃል። በዛሬው ኤፍኤ ካፕ ጨዋታ አርሴናሎች በካራባኦ ካፕ ጨዋታ አርሴናል ከቼልሲ ለሚያደርጉት ጨዋታ በቼልሲ በኩል ጉዳት ያስተናገዱ ተጫዋቾችንም እንመልከት። ማሎ ጉስቶ፣ ሪስ ጄምስ እንግዲህ በጉዳት እንደማይሰለፉ በሰፊው እየተዘገበ ይገኛል። ከዛም በተጨማሪ እንግዲህ ኮል ፓልመር ይህ ጨዋታ እንደሚያልፈው እየተዘገበ ይገኛል። ይህ ተጫዋች ለረጅም ጊዜ ጉዳት ላይ ያለ ተጫዋች እንደሆነ ይታወቃል። ከዚህ ጋርም ተያይዞ ሪስ ጄምስ እና ኮል ፓልመር በጨዋታው ላይ የመገኘት እድላቸው በጣም ዝቅተኛ እንደሆነ እየተዘገበ ይገኛል። ሌላኛው ገብርኤል ማርቲኔሊ በተመለከተም አንድ መረጃ ወጥቶ ነበረ። ገብርኤል ማርቲኔሊ በክረምት የዝውውር መስኮት ከክለቡ ለመልቀቅ እንደሚያጠኑበት በስካውቱ በኩል እየተነገረ ይገኛል። ተጫዋቹ አሁን ደቂቃ እየተሰጠው አይገኝም። በተለይ የሊያንድሮ ትሮሳርድ ድንቅ ብቃት ላይ መገኘት ተጫዋቹ ሙሉ ለሙሉ ጊዜ እንዳያገኝ አድርጎታል። ከዚህ ጋር በተገናኘ በክረምት የዝውውር መስኮት ገብርኤል ማርቲኔሊ የሚለቅበት እድል አለ። አርሰናሎች በክረምት የዝውውር መስኮት ተጫዋች የሚያስፈርጉትን እንግዲህ የለዩ ይመስላል እና ስለዚህ በክረምት የዝውውር መስኮት የክንፍ መስመር ተጫዋች እንደሚያመጡ ይታወቃል እና ከዚህ ጋርም ተያይዞ ገብርኤል ማርቲኔሊ በህይወቱ ላይ አንድ ውሳኔ መወሰድ ይፈልጋል እና ከአርሰናል ቤት የሚለቅበት እድል እንዳለ በሰፊው እየተዘገበ ይገኛል። ከዛም በተጨማሪ አርሰናል በዘንድሮ ዕለት ዋንጫ ይበላል የሚል በጣም በርከት ያለ ግምቶችን ተሰጥቶታል። እንደተለያዩ እንደ ኮምፒውተር ዘገባም ከሆነም በአብዛኛውን አርሰናሎች የዘንድሮ እንግሊዝ ፕሪሚየር ሊግን የሚበሉበት እድል እንዳለ በጣም በሰፊው እየተዘገበ ይገኛል። ነገር ግን አሁንም ቢሆን ማይክል አርቴታ በታክቲኩ ላይ ትክክለኛ እምነት ካሌለውና የማይፈራ ከሆነ ተጫዋቾቹ የትኛውንም ክለብ ለማሸነፍ ብቃት እንዳላቸው በተደጋጋሚ ጊዜ ሲዘገብ ነበረ። ነገር ግን የማይክል አርቴታ ፍርሃት ክለቡን ዋጋ በቀጣይ እንዳያስከፍለው እየተፈራ ይገኛል። በአርሰናል ቤት ያሉ አጫጭር መረጃዎች ይህንን ይመስላሉ። አርሰናል በጥር የዝውውር መስኮት እንዳልኳችሁ ማርክ ጌሂን ከክሪስታል ፓላስ ለማስፈረም በገበያው ላይ ከሊቨርፑል እና ከማንቸስተር ሲቲ ጋር እየተፎካከረ ይገኛል። ምንም እንኳን እንደዛ ቢባልም አርሰናሎች አሁን በተጫዋቹ ላይ ትክክለኛ ፍላጎት ኖራቸው የመጀመሪያ ጥያቄ አላቀረቡም። ከዚህ ጋር ተያይዞ ታዲያ እስካሁን ባለ መረጃ መሰረት አርሰናል በዝውውሩ ስሙ እየተነሳ የሚገኘው ከማርክ ጊሂ ጉዳይ ጋር ብቻ ነው። ሌላው ተጫዋቾች ላይ ብዙም እንቅስቃሴ ሲያደርጉ አልተመለከታቸው። ቤንጃሚን ዋይትስ ከአርሰናል ቤት የሚለቅበት እድል እንዳለ ተዘግቧል። ኤቨርተኖች ትክክለኛ ፍላጎት እንዳሳዩም ተዘግቧል። ምንም እንኳን የኤቨርተን ፍላጎት ቢኖርም ነገር ግን አርሰናል ተጫዋቹን ይለቃሉ ተብሎ አይጠበቅም። ቤንጃሚን ዋይትን በተመለከተ ኤቨርተኖች ትክክለኛ ፍላጎት ማሳየታቸውን የሚያመላክት መረጃዎች በሰፊው እየተዘገበ ይገኛል። ነገር ግን አርሰናሎች ተጫዋቹን ይለቃሉ ተብሎ አይጠበቅም። ኤቨርተን ተጫዋቹን ለማስፈረም ትክክለኛ ፍላጎት ማሳየታቸውን የሚያመላክት መረጃ ይኸው እንደምትመለከቱት በስክሪኑ ላይ ተዘግቧል። ነገር ግን በቅርብ ሳምንታቶች ተጫዋቹን ለማስፈረም ፍላጎት ቢያሳዩ እንኳን አርሰናል ግን ምንም አይነት ፍላጎት አለመኖራቸውን ተዘግቧል። የዛሬ አጫጭር ስፖርታዊ መረጃዎችን ይህን ይመስላል። በዛሬው ጨዋታ እንግዲህ በካራባኦ ካፕ አርሰናል ቼልሲን የሚያስተናግድበት ጨዋታ ይጠበቃል። ይህን ጨዋታ አርሰናል ማሸነፍ የሚችሉ ከሆነ የካራባኦ ካፕ ፋይናል የሚደርስበት እድል እንዳለ ይታወቃል። ከስኳድ ዴብዝ ጋር በተገናኘ አርሰናል በጣም ጥሩ ስኳድ ዴብዝ እንዳላቸው ይታወቃል እና በጣም ጥሩ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። የዛሬ አጫጭር ስፖርታዊ መረጃችን ይህን ይመስላል። በሌላ ቪዲዮ እስክንገናኝ ለሁላችሁ መልካም ጊዜ ተመኘሁ።